አሁን የወጣ ሰበር ተኩስ መረጃም ኩዌት ነደደች። ኩዌት ከጫፍ እስከ ጫፍ ድረስ በፍንዳታ እየተናወጠች ትገኛለች። ኢራን በርካታ የተባሉ ባሊስቲክ ሚሳኤሎችና እንዲሁም ደግሞ የድሮን ጥቃቶችን በኩዌት ከተማ ላይ አድርሳለች። የኩዌት የሚገኘው የአሜሪካ ሶስቱም የጦር ቤዞች በበርካታ ሁኔታ ላይ በኢራን ባሊስቲክ ሚሳኤሎችና ክሩዝ ሚሳኤሎች ላይ ጥቃት የደረሰባቸው ሲሆን ህንጻዎችና እንዲሁም ደግሞ ትልልቅ የውሃ ማጣሪያ ተቋማቶችና እንዲሁም ደግሞ የሙቀት መለኪያና እንዲሁም ደግሞ መቆጣጠሪያ ተቋማት በጠቅላላ በኢራን ሚሳኤሎችና ድሮኖች መመታታቸውን አይርጂሲ ያሳውቋል። አይርጂሲ የማዕከላዊ ሲትኮም ወይም ደግሞ ማዕከላዊ እዝ በአሜሪካና እንዲሁም ደግሞ በትራምፕ ግፊት ተነሳስተው በኢራን መሰረተ ልማቶች ላይ ለሚያደርሱት ለእያንዳንዱ ጥቃት ምላሽ እየሰጠ መሆኑን ይፋ ያደረገው አይርጂሲ በዛሬው ዕለትም በርካታ የተባሉ ባሊስቲክ ሚሳኤሎችና ሌሊቱን ጨምሮ በርካታ ጥቃቶችን በኩዌት ከተማ ላይ ፈጽሟል። ኩዌት ከጫፍ እስከ ጫፍ ድረስ ህዝቡ አሁን ላይ ቤቱን ጥርቅም አድርጎ ዘግቶ ቁጭ ብሎ እየተመለከተ ይገኛል። በባሊስቲክ ሚሳኤሎች በተለይም ደግሞ አየር ላይ በሚያሳዩት ከፍተኛ የተባለ ትርኢትና በርካታ የተባሉ ሚሳኤሎችና ድሮኖችም ለቁጥጥርና እንዲሁም ደግሞ በአየር ሲስተም ውስጥ ለመግባት ለመከላከልም አስቸጋሪ በመሆኑ የኩዌት ዲፌንስ ሚኒስተር ወይም ደግሞ መከላከያ ሚኒስተር የአየር መቃወሚያዎችን ለመቃወም ሙከራ ቢያደርግም ነገር ግን የኢራን ሚሳኤሎችና ድሮኖችን ግን ማክሸፍ አልቻለም። ምክንያቱም ደግሞ ከቁጥራቸው ከብዛታቸውና እንዲሁም ደግሞ ሰማዩን ሙሉ በሙሉ ከመቆጣጠራቸው አንስቶ በአጠቃላይ የሚፈጥሩት የከተማው ፍንዳታ የከተማውን ህዝብ አስጨንቆት አድሯል። ኢራን ምንኛ የታደለችና ምንኛ ጠንካራና አደገኛ ሀገር መሆኗን ዓለም እየተመለከተ ይገኛል። የኢራን በርካታ ባሊስቲክ ሚሳኤሎችና ክሩዝ ሚሳኤሎች ከድሮኖች ጋር ተጨምሮ ምሽቱን የኩዌት ሰማይን በአጠቃላይ ጨረቃና ፀሐይ አደበላልቆ የብርሃን ፍንጭቶችና ርችቶችን አስመስሎት አድሯል። ኢራን አሁንም በርካታ የተባሉ እንግዲህ ሚሳኤሎችን ወደ ገልፍ ሀገራት መተኮሷን ቀጥላለች። ሆርሙዝ ሰርጥንም በትላንትናው ዕለት በአራት መርከቦች ላይ በወሰደችው ጥቃት በርካታ የተባሉ ድሎችን መጎናጸፏን አይርጂሲ አውቃለች። ምክንያቱም ደግሞ አሜሪካ የማዕከላዊ ሲትኮም እዝ ላይ ከፍተኛ የተባለ ጥቃት እየሰነዘረብኝ ይገኛል። ይህም ደግሞ ትንዘራውን እስካላቆመና ጥቃት እስካልቆመብኝ ድረስ በገልፍ ሀገራት የሚገኙ የአሜሪካ ጦር ቤዞችም ሆነ ንብረቶች ላይ በርካታ ውድመቶች ገና ይደርሳሉ ብላለች። በምሽቱ እንግዲህ በኩዌት ላይ በደረሰው በርካታ ጥቃት የሟቾች ቁጥር እስካሁን ድረስ ይፋ ባይደረግም የተጎጂዎች ቁጥር ግን ከ400 መብለጡን ይፋዊ መረጃ አልጀዚራ ዘግቧል። መልካም ጊዜ። ራሙ ኢንተርናሽናል ኒውስ ለበለጠ መረጃ ፎሎ ማድረጋችሁን እንዲሁም ደግሞ ኮፒ ሊንክና ሪፖስት ሼር ማድረጋችሁን እንዳትረሱ። መልካም ጊዜ። በዚህ ሰዓት ሰበር መረጃ ተሰምቷል። የሩሲያ ወታደራዊ ኃይሎች የኔቶን የስለላ ቢሮ በዩክሬን ኦድሳ ከተማና እንዲሁም ደግሞ ኬቭ ከተማ ላይ የሚገኘውን ሁለት የስለላ ተቋማትን ማውደሙን በዛሬው ዕለት ይፋዊ መግለጫ ሰጥቷል። የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በጠላቶቻችን ላይ የምንወስደው ጥቃት አጠናክረን ቀጥለናል ሲሉ በበርካታ ሁኔታ ላይ የዩክሬንና እንዲሁም ደግሞ የኬቭ ምርቶችን ያልሆኑና ከአውሮፓውያን የተቀበለቻቸው በርካታ ድሮኖች በግዛቶቻችን ጥቃት እየፈጸሙና ንጹሃን ዜጎቻችን እየጎዱ መሆናቸውን ተረድተናል። ከዚህ በኋላ ከባድ መሳሪያዎችን መጠቀማችንን ቀጥላለን ሲሉ ሰርጌይ ላቭሮቭ በግልጽ አሳስበዋል። ዩክሬን ይህ ጉዳይ እንደማይጠቅማት አሜሪካም ሆነ አውሮፓውያን ግዛቷን ከማስነጠቅና ህዝቦቿን ከማስፈጀት መሰረተ ልማቶቿን ወደ ኋላ ከመመለስ ውጭ ሌላ ሊጠቅማት እንደማይችሉ በተደጋጋሚ ብንመክራትም ብንነግራትም እኛ እንሻልሻለን ብንላትም እሷ ግን ወሩቅ ያሉትን ወዳጆች እየናፈቀች የቅርብ ወዳጆቿ ላይ ከፍተኛ የተባለ ጥቃት በመሰንዘር ይህንን ጉዳይ ልትቋቋመው እንደማትችል እያወቀችም ግን ጥቃት የፈጸመችብን ትገኛለች። ከዚህ በኋላ ዩክሬንን በአጭር ጊዜና በጥቂት ጊዜያቶች ላይ ጦርነቱ በሚያመቃበት ሂደት ላይ እየቀጠልንበት እንገኛለን። ዩክሬን ደግሞ ለመጠቅለል ጊዜያቶችን አይወስድብንም ሲሉም ተናግረዋል። ሰርጌይ ላቭሮቭና እንዲሁም ደግሞ ሌሎችም አፈጉባኤዎችና የምክር ቤት አባላትና ወታደራዊ ሽማምንቶች በሰጡት መግለጫ በኬቭና እንዲሁም ደግሞ በዩክሬን ግዛት ላይ በጠቅላላ የምናደርገው በአራት አቅጣጫ ጥቃት አጠናክረን ቀጥለናል ብሏል። በሰሜን፣ በደቡብ፣ በምዕራብና በምስራቅ የሚገኙ ሁሉንም አቅጣጫዎች ላይ የዘጋን ሲሆን የወደብ ከተሞችንና እንዲሁም ደግሞ ገቢ ወጪ ምርት የሚሳለጥባቸውን የሃይቆችና እንዲሁም ደግሞ የባህር በሮችን በጠቅላላ በቁጥጥራችን ስር አውለናል። ሁሉንም የአየር ትራንስፖርትና እንዲሁም ደግሞ የምድር ትራንስፖርቶችን በጠቅላላ የሚገኙባቸውን መስመሮች እየዘጋን እንገኛለን። ኬቭንና እንዲሁም ደግሞ ዩክሬንን በዚህ ጉዳይ ላይ ከኛ ያለሰለሰ አቋምና ሰላም ስምምነት እስከምታረግ ድረስ ጦርነቱን አጠናክረን እንቀጥላለን ሲሉ ሰርጌይ ላቭሮቭ አሳስበዋል። ታዲያ የዩክሬን ሹማምንቶችና ባለስልጣናት ላይ አሁን ላይ እንግዲህ ከፕሬዝዳንቱ ዘለንስኪ ጋር ከፍተኛ ተባለ እንግዲህ ተቃውሞ ውስጥ ገብተዋል። ይህም ደግሞ እንግዲህ ዘለንስኪ በቅርቡ ማለት ነው መከላከያ ሚኒስትራቸውን ማባረራቸውን ተከትሎ በሀገሪቱ ህዝብና እንዲሁም ደግሞ በሌሎችም በሙስና ቅሌቶች ላይ የተከሰሱ ባለስልጣናት እርስ በራሳቸው እየተጣሉ የፖለቲካ ሂደቱና የውስጣዊ ሽኩቻውም ተጠናክሮ መቀጠሉና ይህም ደግሞ ለዩክሬን ሰላም እጅግ በጣም ከፍተኛ የተባለ አደጋ መደቀኑም ተሰምቷል። ዩክሬንን አሁን ላይ ለመርዳት አውሮፓውያንም ሆነ ኔቶ እንዲሁም ደግሞ አሜሪካ እንደማይችሉ ያሳሰበችው ሩሲያ በርካታ የተባሉ ጥቃቶች ገና ይፈጸማሉ። እስካሁን ድረስ የፈጸምነው ጥቃቶች ህዝቡን በማይጎዳና መሰረተ ልማቶችን እንዲሁም ደግሞ የህዝብ መጠለያ ጣቢያዎችንና የህዝብ ተቋማትን ባለመንካት ነበረ። ከዚህ በኋላ ግን ዩክሬን በዚህ ጉዳይ ላይ እንግዲህ አጸፋዊ ምላሿ በህዝብ ተቋማትና እንዲሁም ደግሞ በህዝባዊ ተቋማቶች ላይ ከፍተኛ የተባለ ጥቃት እየፈጸመብን ስለሆነ እኛ ምላሽ ለመስጠት እንገደዳለን ብሏል። ወታደሮቻችን ከብረት
ከብረትና ከአለት የጠነከሩ ናቸው። በቅርቡም ደግሞ ዓለም ይመለከተናል። እኛ ማለት ማን ማለት እንደሆነ ዩክሬን ትገነዘባለች። ታዲያ እስከዛሬ ድረስ እንመክራት የነበረውን ምክር ከዚህ በኋላ ደልተነዋል። ከዚህ በኋላ ጦራችንን አጠናክረን በመቀጠል ዩክሬንና እንዲሁም ደግሞ ዙሪያ ላይ የሚገኙትን ህዝቦች በቅርቡ በስራችን አድርገን መምራት እንጀምራለን ሲሉ ማሳስበዋል። ሰበር መረጃ ተሰምቷል። የየመኑ ሁቲ የሳውዲ አረቢያንን የቀይ ባህር እንቅስቃሴና እንዲሁም ደግሞ በቀይ ባህር የምታደርጋቸውን የንግድ ልውጦችን ሙሉ በሙሉ በማገድና እንዲሁም ደግሞ ማዕቀብ በመጣል ከባድ ዋጋ እያስከፈላት መሆኑ ተሰማ። በሌላ በኩል ደግሞ ኢራን የአሜሪካንን ሐሳብ የሚያስቀይርን ቁልፍ ማግኘቷን በዛሬው ዕለት የኢራን የውጭ ጉዳይ ሚኒስትር አባስ አርጌቺ አሳሰቡ። ሞሳድ በኢራን ውስጥ ላይ ተደብቆ የሚገኘውን የኢራን የኒውክሌር ማብለያ አግኝቻለሁ ማለቱን ተከትሎ አሁንም ጦርነቱ ይቀጥላል አይቀጥልም ውዝግብ ተነሳ። ሩሲያ በርካታ የተባለው እንግዲህ መሬት ሰርጓጅና ኮንክሪት ሰባሪ የተባሉ አደገኛ መሳሪያዎችን በኬቭ አቅራቢያ መትከሏን ኔቶን እጅግ በጣም በከፍተኛ ሁኔታ ላይ ማስደንገጡን ሰምተናል። እነዚህን በአጠቃላይ በትንታኔ ዘገባችን እንተነትነዋለን። ራሞ ኢንተርናሽናል ኒውስ ይዘውትር አማራጫችሁ ያደርጋችሁ ፎሎ በማድረግ ጀምሩት። ኮፒ ሊንክ ላይ ሪፖስት ሼር ያደርጋችሁ ተከታተሉኝ። እስከ መጨረሻው ድረስ እዝግናታው ጋር እሆናለሁ። ታዲያ በዛሬው ዕለት ሰሙት የመጀመሪያው ሰበር መረጃ ስንሰማ ደግሞ በዛሬው ዕለት የኢራን የውጭ ጉዳይ ሚኒስትር አባስ አርጌቺ ተናገሩ ከሆነ በሆርሙዝ ሰርጥና በአቅራቢያው በቻህባርና በባንድራባስ የሚደረጉ ጦርነቶች እንደቀጠሉና አሜሪካም ጥቃቶቿን አጠናክራ መቀጠሏን በዛሬው ዕለት ይፋ ሆኗል። በእያንዳንዱ ጥቃት ዙሪያም እንግዲህ መግለጫ የሰጡት የውጭ ጉዳይ ሚኒስትር አባስ አርጌቺ ኢራንና እንዲሁም ደግሞ አሜሪካ አሁን የገቡበት እሰጥ አገባ ለመካከለኛው ምስራቅ አደገኛ የተባለ ሁኔታዎችን ፈጥሯል ብለዋል። በዚህም ደግሞ በቀይ ባህርና እንዲሁም ደግሞ በሆርሙዝ ሰርጥ ላይ የሚገኙ የንግድ እንቅስቃሴዎች አሁን ላይ መቆማቸውን ይፋ አደረጉ ሲሆን አሜሪካ ከዚህ ድርጊቷ እንድትቆጠብ በተደጋጋሚ አሳስበናል። በፓኪስታን፣ በተባበሩት መንግስታት ድርጅት፣ በቱርክና በኳታር በኩልም መልእክቶቻችንን ልከናል። አሁንም ለሰላም ስምምነቱ ዋጋ እየሰጠችው አይደለም። ስለዚህ በቀይ ባህርና በእንዲሁም ደግሞ በሆርሙዝ ሰርጥ አካባቢ ላይ ያከማቻ ቻቻውና በገልፍ ሀገራት ላይ የሚኖሩ ንብረቶቿን በጠቅላላ ማጥቃታችን እንቀጥላለን ብለዋል። አሜሪካ ደግሞ ምሽቱ በወሰደችው በርካታ የተባሉ ጥቃቶች ላይ በሁለቱ ደሴቶችና በኢስፋሃንና እንዲሁም ደግሞ ፎርዶ በሚገኙትም ትልልቅ እንግዲህ የኒውክሌር ተቋማት ላይ ጥቃት መሰንዘሯን ተሰምቷል። ነገር ግን የኒውክሌር ሳይቶች ላይ ጉዳት እንዳልደረሰም ጭምር የኢራን የውጭ ጉዳይ ሚኒስትር አባስ አርጌቺ የገለጹ ሲሆን በአሜሪካና በኢራን ያለው ጦርነት የገልፍ ሀገራትም ጭምር ከፍተኛ የተባለ ኢኮኖሚ ኪሳራ እያደረሰ መሆኑና በዓለም አቀፍ ደረጃም ደግሞ የነዳጅ ዋጋ እንዲያሻቅብ ያደረገ ከመሆኑ ጋር ተያይዞ አሁን እጅግ በጣም ከፍተኛ የተባለ አደጋ ደቅኗል። በሌላ በኩል የየመኑ ሁቲ ትላንትና እንግዲህ በርካታ ተባሉ የሳውዲ አረቢያ ላይ ነዳጅ ጭነው የሚንቀሳቀሱ የነበሩ የሳውዲ መርከቦችን ከቀይ ባህር አቅጣጫ እንዲቀየሩና እንዲመለሱ በማድረጉ ምክንያት ወደ ቻይናና ወደ ህንድ ተጭነው የነበሩ በርካታ የተባሉ እንግዲህ መርከበኞችና እንዲሁም ደግሞ የነዳጅ ታንከሮች እንዲመለሱ በመደረጋቸው በቻይናና በህንድ ኢኮኖሚ ላይ ከባድ አደጋ ተደቅኗል ተብሏል። አሁን ላይ እንግዲህ በዚህ ሳምንት ብቻ ሳውዲ አረቢያ በርካታ የተባሉ ኪሳራዎች እንደደረሱባትና በተለይም ደግሞ ያመረተቻቸውን የነዳጅ ምርቶችና የነዳጅ ዘይት ምርቶችን ለዓለም ገበያ ማድረስ አለመቻሏን በርካታ ሚዲያዎች ዘግበውታል። የየመኑ ሁቲ በሳውዲ አረቢያ ላይ በሰሞኑ ሰነአ ኤርፖርት ላይ ባደረሰው የአየር ጥቃት ምክንያት በርካታ ማዕቀቦችን የጣለ ሲሆን ይህም ደግሞ ከማዕቀቦቹ አንደኛው ደግሞ በድንበር አካባቢ ላይ የሚገኘውን የቀይ ባህር ጉዞን እንዳታረግና በየመን ባህረ ሰላጤ ወይም ኤደን ባህረ ሰላጤ አካባቢ ላይ አቋርጣ ወደ ሌሎች ዓለም አካባቢ ላይ የምታረጋቸውን የንግድ እንቅስቃሴዎች ማገድ ነበረ። ታዲያ የሳውዲ መርከቦች አሁን ላይ ሙሉ በሙሉ ታግደው በአንድ ቦታ ላይ ተከማችተው እንደሚገኙና ነዳጅ ምርቶቻቸውን ማሳለጥ አለመቻላቸውም ይህም ደግሞ በሳውዲ ኢኮኖሚ ላይ ከባድ የተባለ አደጋ መደቀኑን የሳውዲ የውጭ ጉዳይ ሚኒስትር አሳስበዋል። ፈይሰል እንደተናገሩት ከሆነ በሳውዲ አረቢያና በመካከለኛው ምስራቅ ላይ የሚገኘው የጦርነት ሂደትም አሁን ላይ አደገኛው እንደሆነም ጭምር የተነገረ ይገኛል። በኢራንና በአሜሪካም የተጀመረው ጦርነት አሁን ላይ በዚህ የሚቀጥል ከሆነ በዓለም ገበያ ላይ የሚገኘው የነዳጅ ውጥረትም ከቀይ ባህር እስከ ውቅያኖስ ድረስ ያለውን በበርካታ ሁኔታ ላይ የቻይና የህንድና እንዲሁም ደግሞ ግዙፉ የአሜሪካ ኩባንያዎችን ከማገዱም ባለፈ በአፍሪካ ሀገራትም የሚያጠላው ጥላ ቀላል እንዳልነበረ ይታወሳል። ታዲያ ከዚህ ጋር ተያይዞ ዓለም አሁን ጉድ የሚልበትን የአሜሪካና እንዲሁም ደግሞ የኢራን ጦርነት በዚህ እንዳለ ሆኖ በዩክሬንና ሩሲያ የተጀመረው ጦርነት ተጠናክሮ ቀጥሏል። ሩሲያ በርካታ የተባሉ ጥቃቶችን በኪቭና እንዲሁም ደግሞ በሌሎችም ሙት ባህር ወይም ደግሞ ቀይ ባህር በሙት ባህር ወይም ደግሞ ጥቁር ባህር በሚባል አካባቢ ላይ ከባድ የተባሉ እንግዲህ አደጋዎችን ደቅናለች። የዩክሬን ገቢ ወጪ ምርቶች የሚሳለጡባቸውን ሁሉንም ወደቦች የተቆጣጠረች ሲሆን አሁን ላይ እንግዲህ ኦትሳና እንዲሁም ደግሞ ሌሎችም አራት ግዛቶችን ይዛ ወደ ኪየቭ ዋና ከተማ የምታደርገው የአራት አቅጣጫ ጉዞ ሙሉ በሙሉ ዓለምን ወደ ከፍተኛ አደጋ ውስጥ እየከተተ ይገኛል። ኔቶና አውሮፓውያንም አሁንም ተባብረውም ቢሆን ሩሲያን ለመጣል ጥረት ቢያደርጉም ነገር ግን ሩሲያ የማትቻል ሀገር ሆናለች። ኢራን በሶሪያ ላይ ተሰብስበው የሚገኙ የአሜሪካ ሰላዮችና የሞሳድና የሲአይኤ ሰላዮችን እየለቀመች ከግዛቷና ከድንበር አካባቢ ላይ እያወጣች መሆኑን በዛሬው ዕለት ይፋ ሆኗል። የኢራን ደህንነት መስሪያ ቤት እንደተከላጸው ከሆነ በገልፍ ሀገራት ላይና እንዲሁም ደግሞ በሩሲያና እንዲሁም ደግሞ ሶሪያ አካባቢ ላይ በበርካታ ሁኔታ ላይ እገዛ ይደረግለታል የተባለው የሩሲያ አጋዦችም ጭምር ከኢራን ደህንነቶች ጋር በጋራ በመሆን በሶሪያ ላይ ተሰክስከው የሚገኙ የሲአይኤ ሰላዮችና በኢራን ድንበር አካባቢ ላይ የሚያደርጉ
የሚያደርጉትን እያንዳንዱ ቅኝት የሚቀጣቀሉበትን መሳሪያ በአንድ እየጣለና እንዲሁም ደግሞ የቅኝት ድሮኖችን መጥቶ እየጣለ መሆኑን የኢራን ደህንነት መስሪያ ቤት አሳውቋል። የደህንነት መስሪያ ቤቱ በኢራን ላይ የተጋጣውን እያንዳንዱን አደጋ ለማክሸፍ ከሌሎችም አባር ሀገሮች ጋር በማበርና አንድ ላይ በመሆን እናከሽፈዋለን ሲልም ጥንቃቄ መልእክቶችን አሰምቷል። የቻይና የውጭ ጉዳይ ሚኒስተር ከኢራን ጎን በመሆን ኢራን አሁን ላይ የሚደረግባትን ጦርነት ልክ አለመሆኑን አሳስበዋል። የኢራንና እንዲሁም ደግሞ የቻይና ሪሌሽንም የጠነከረ ሲሆን ከሩሲያ ጋር ያላቸውም ደህንነትም ተጠናክሮ መቀጠሉን ዓለም አቀፍ ሪፖርቶችን ጠቅሶ አልጀዚራ ዘግቧል። ከዛ ጋር ተያይዞ ሲኤንኤንና እንዲሁም ደግሞ ፎክስ ኒውስ ትናንትና በሰጡት መግለጫ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በቅርብ ጊዜ ውስጥ ላይ ለመጠቅለልና እንዲሁም ደግሞ ግዛቱን ውስጥ እግረኛ ጦሮችን አስገብተን ኦፕሬሽን ለማድረግ ከፍተኛ የተባለ ዝግጅት እያደረግን ነው ቢሉም የኢራን እጅግ በጣም ልዩ ኃይሎችና ኮማንዶችም በሮቦቲክ የሆነ ውጊያና የሽምቅ ውጊያዎችን ለማድረግ በልዩ ዝግጅት ተዘጋጅተው እየጠበቁ መሆናቸውም ተሰምቷል። ታዲያ ኢራን ዳር ድንበሯን በማገድና እንዲሁም ደግሞ በመጠበቅ ከፍተኛ የተባለ ጥበቃ እያደረገችና የአየር ክልሏንም በተቻላት መጠን በአየር ሳተላይቶችም እየተከታተለች መሆኑን ቻይናና ሩሲያም ለዚህም እርዳታ እያደረጉላት መሆኑን ዓለም አቀፍ ሪፖርቶችን ጠቅሶ ሲኤንኤንና ሮይተርስ የዘገቡት መረጃ ነው። ራሙ ኢንተርናሽናል ነበርኩኝ። መልካም መረጃ ተሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አርጌቺና ፕሬዝዳንት መስዑድ ፔሽካኒ በጋራ በሰጡት መግለጫ ወታደራዊ አይረጂሲን ጨምሮ የአሜሪካና እንዲሁም ደግሞ የፓኪስታን የድርድር ውጤት አሁን ላይ ፍሬ አለማፍራቱን ይፋ አድርገዋል። ታዲያ በዚህ ስምምነት ወቅት አቁመናቸው የነበሩትን ፋሲሊቲዎች በጠቅላላ ወደ ስራ አስገብተናል ሲሉም ተደምጠዋል። የኒውክሌር መርሃ ግብርና እንዲሁም ደግሞ የረጅም ርቀት ሚሳኤሎችን ለጊዜው አቋርጠናቸው የነበረ ሲሆን አሁን ላይ እንግዲህ በአስቸኳይ ስራቸውን እንዲጀምሩና እንዲቀጥሉ ውሳኔ አሳልፈናል ሲል የኢራን ምክር ቤት በዛሬው ዕለት ይፋ አድርጓል። ዋና አፈ ጉባኤውም እንግዲህ ባሊባፍ ዛሬ በሰጡት መግለጫ በምንም አይነት ሁኔታ ላይ የተለያዩ የጀመርናቸውን መሰረተ ልማቶችና ፕሮጀክቶች እንዲሁም ደግሞ የቀጣይ ትውልድ የሚያንጹ በርካታ የተባሉ አዳዲስ እንግዲህ ቴክኖሎጂዎችን በድርድሩ ወቅት ላይ ለጊዜው አቁመናቸው የነበረ ሲሆን አሜሪካ እስከ ድርድር እስከ ጣለችና እንዲሁም ደግሞ ሰላም ስምምነቱን ሙሉ በሙሉ እስከ ታወቹ ድረስ እኛም የጀመርናቸውና እንዲሁም ደግሞ ያቋረጥናቸውን መሰረተ ልማቶችና ፋሲሊቲዎች በአዲስ መልክ ስራ አስጀምረናል ሲሉ ይፋ አድርገዋል። አይረጂሲ ከዚህ በኋላ ወደ ኋላ የሚቀለበስ ምንም አይነት እንግዲህ ተልዕኮም ሆነ እንዲሁም ደግሞ የለውጥ ሂደት የለም። በምንም አይነት ሁኔታ ላይ ወደፊት ለመራመድ በርካታ እቅዶቻችንን አስፈናናል። ስለዚህ አንድም ኢራናውያን ወደ ኋላ አያፈገፍግም ወደፊት እንጂ የአሜሪካንም ሆነ እንዲሁም ደግሞ የሌሎችም እንግዲህ ተባባሪ የእስራኤልም ጦርነትም ቢሆን ቢመጣ እኛ በምንም አይነት ሁኔታ ላይ ወደ ኋላ አናፈገፍግም፣ ለሁሉም ነገር ዝግጁ ነን ሲሉ አይረጂሲ ግልጽ አቋሙን አስቀምጧል። በኦማን ባህረ ሰላጤ አካባቢ ላይ የኢራንን ያለ ፍቃድ ሳያገኙ ኢራን ሳትፈቅድላቸው የተንቀሳቀሱ መርከቦችን ጥቃት መፈጸሟንም ኢራን በዛሬው ዕለት ይፋ ያደረገች ሲሆን አሜሪካ በእነዚህ በኦቻ ባህርና እንዲሁም ደግሞ ባንድራባስ አካባቢ ላይ በወሰደቻቸው ሁለት ጥቃቶች ላይ የወታደራዊ ማከማቻዎችና እንዲሁም ደግሞ ሎጂስቲኮችን መምታቷን በዛሬው ዕለት በግልጽ አቋማ እንግዲህ ያሳወቀች ሲሆን የአይረጂሲን ገለጻ እንዲህ አልጀዚራና እንዲሁም ደግሞ ሌሎችም የዓለም አቀፍ ሚዲያዎች ዘግበውታል። ሆኖም ግን አይረጂሲ አሁንም ቢሆን በአሜሪካ ወታደሮች ላይ ያነጻጸረ ጥቃት ገና አለመፈጸሙና ከባባድ መሳሪያዎችን ጭምር መፈጸሙን እየገለጸ ሲሆን በተለይም ደግሞ በሆርሙዝ ሰርጥ ላይ በርካታ ቦምቦችና ፈንጂዎችን መቅበሩንና እንዲሁም ደግሞ ከባህር ውስጥ ላይ የሚወጡ በርካታ እንግዲህ ሚሳኤሎች ከምድር ስር የሚወጡ ሚሳኤሎችን ማዘጋጀቱን ጭምር ይፋ አድርጓል። የገልፍ ሀገራት አሁን ላይ ጩኸታቸውን ያሰሙ ሲሆን ሳውዲ አረቢያና እንዲሁም ደግሞ ኳታር፣ የተባበሩት አረብ ኤምሬት፣ ኦማን፣ ባህሬንና እንዲሁም ደግሞ ጆርዳን የሚባሉ እንግዲህ እነዚህ አምስቱ የገልፍ ሀገራት ላይ በበርካታ ሁኔታ ላይ ቅሬታቸውን ለተባበሩት መንግስታት ድርጅት አቅርበዋል። ኢራን በርካታ የተባሉ እንግዲህ ጥቃቶች የፈጸሙባቸው መሆኑን አቤቱታቸውን ቢያቀርቡም የአሜሪካ ጥቃት እስካላቆመ ድረስ ገልፍ ሀገራትና በአሜሪካ የሚገኙ ንብረቶችን ሙሉ በሙሉ ለማውደም አይረጂሲ ዝግጁ መሆኑን ግልጽ አቋሙን አሳውቀዋል። መልካም ጊዜ